አመሰግናለሁ ሞሊቶና አፈወርቅ ከዚህ ከእንግዳ ኮርነራችን አረንጓዴ አሻራን በተለያዩ ሙራዊ ታዎች ወደ እናንተ የምናደርስ ይሆናል። እንግዳችን የኢትዮጵያን ባህልና ታሪክ በስፋት ያጠኑ ማህበራዊ ክስተቶች ደግሞ ለሀገር ግንባታ ያላቸውን አስተዋጽኦና ሚና ላይ ትርጉም በመስጠት በጥልቀት የሚተነትኑልን ፕሮፌሰር አህመድ ዘካሪያ ናቸው። ፕሮፌሰር አህመድ ዘካሪያ እንኳን ደህና መጡ። እንኳን ደህና ተገናኘን። በጣም አመሰግናለሁ። እንግዲህ በዛሬው ዕለት ኢትዮጵያውያን በተለያዩ የሀገሪቱ አካባቢዎች ላይ አረንጓዴ አሻራቸውን እያኖሩ ይገኛል። በዛሬው ዕለት 8 ሚሊዮን ችግኞችን በአንድ ጀንበር 800 ሚሊዮን ችግኞችን በአንድ ጀንበር የመትከል መርሃ ግብር እየተከናወነ ነው የሚገኘው እና የአረንጓዴ አሻራ መርሃ ግብር በኢትዮጵያውያን ዘንድ ባህል እየሆነ መምጣቱ ይገለጻል። ከዚህ ጋር ተያይዞ በትክክልም ባህል እየሆነ ነው ስንል ምን እያልን ነው የሚለውን ጉዳይ ብናነሳ ይህስ እንዴት ሊገለጽ ይችላል? እሺ አመሰግናለሁ። እንኳን ከተፈጥሮ ጋር የሚያስታርቀን ቀን ደረሰን እላለሁ። ምክንያቱም የሰው ልጅ በመነሻውና መድረሻው ከተፈጥሮ ጋር መታረቅ ነውና ይሄ የአረንጓዴው አሻራ ሂደታችን ተምሳሌት ነው። ከኪዮቶ 80ዎቹ ጀምሮ ኪዮቶ 97 ፕሮቶኮል ከተፈራረመበት ጊዜ በኋላ ዓለም በብዙ ነገር ይነጋገራል። ስለ አየር ለውጥ ብዙ ይቸገራል። ብዙም እያወራ ነው የምናየው። ግን ተግባራዊ የሆነው ነገር በጣም ጥቂት ነው። ካርቦን ዴቲንግ የተባለ ነበረ። ብዙዎች ሙከራዎች አልፈናል። ተግባራዊ አድርጋ ህዝቧን በሙሉ አነቃንቃ በአንድ ጀምር 800 ሚሊዮን ችግኝ ለመትከል የተዘጋጀች ሀገር ኢትዮጵያ ብቻ ናት። እና ስናስበው የሰው ልጅን መገኛ እንደመሆናችን ሁሉ የሰው ልጅ መፍትሄ ፈጣሪም ነን ባይነኝ አሁን ባለው ሁኔታና የሰው ልጅ ከተፈጥሮ ጋር ካልታረቀ ችግር ነው እላለሁ። እና 8 ዓመት ቀላል ጊዜ አይደለም። በ8 ዓመት ብዙ ለውጥ አሳይተናል። ብዙ ለውጥም ተምረናል። ከዚህ በፊት ያዝለቀቅ የሆነ ብዙ ሙከራዎች ነበሩ። ዳግማዊ ምኒልክ ጊዜ ጀምሮ አዲስ አበባ ውስጥ ችግኝ ተከላ የነበረ ነገር ነው። አዲስ አይነት አይደለም። ግን ስርዓት ባለው መልክ ህብረተሰቡን በሙሉ አነቃንቆ ቋሚ በሆነ መልክ ባህል የማድረግ ሂደቱ አሁን ተጀምረዋል። 8 ዓመት ረጅም ጊዜ ነው። በ8 ዓመት ውስጥ ወንዞቻችን ተመልሰዋል። የአፈር መክላት እዳችን እየዳን ነው። ኖራ መፈለግ ሂደታችን እየቀነሰ ይመጣል። በሂደት ወንዞቻችን መሙላታቸው ለጎረቤቶቻችን በሙሉ መፍትሄ የሆነ ይመጣል ማለት ነው። አሁን ኤሊኖ ጊዜ ነው የምናወራው። እጥረት ይኖራል። በዛም እጥረት ቢሆን ባለፈው 8 ዓመት ባደረግነው ሂደት የተሻለ የውሃ ይዞታ ይኖረናል ማለት ነው። ወደ ኋላ ወደ ልጅነቴ ስመለስ ኳስ ሜዳ ነው ያደግኩት። 4-5 ወሮች እርጥብ ነበረ መሬቱ። አሁን ባለፉት ከ8 ዓመት በፊት ግን ዛሬ ዘንቦ በነጋታው ደረቅ አዋራ የሚነፍስበት ሁኔታ ነው ያሳለፍነው እና ያ እየተለወጠ ነው። አዲስ አበባ አየሯ እየተቀየረ ነው። በአጠቃላይ ደግሞ ገበሬዎች ከኔ የበለጠ ይረዱታል ብዬ አስባለሁ። እና ከዚህ በፊት በትንሹ ወንዝ አፈሩ የተሸረሸረ በጣም ገልዬ የሆነ ሰፊ ጉድጓድ የሆነ የሚመጣበትን ሁኔታ የማዳን ሂደት እናያለን እና የመስኖአችንም በዚህ ሂደት እያደገ እናያለን። አሁን ብዙ በሂደት እየተማርን ያለነው ነገሮቹ ይገርመኛል። ውይይቶቹን እያዳመጥኩ ነውና በብዛት ዊንድ ብሬከሮቹንም አሁን እያሰብናቸው ነው። አትሊስት ዛፎቻችን መሀል ላይ ሜዳዎቻችን ላይ ያደረግን አየሩንም እየተቆጣጠር ነው። አፈሩንም እንዳይወስድብን እየሞከርን ነው። የነበረን ልምዶችን አበላሽተን ስለነበር አሁን ወደ የተሻለ ልምድ ለመመለስ የህብረተሰቡ እድገት ስናስበው ልክ እንደ ህዳሴው ውጤት እያመጣንበት ያለ ነውና ውጤታችን የኛ ብቻ አይነት ለዓለም አቀፍ ደረጃ መፍትሄ ይሆናል ብዬ ነው የማስበውና ትልቅ ሂደት ነው። ትልቅ መነቃነቅ ነው። በአንድ ጀንበር 800 ሚሊዮን መጀመሪያ ማቀዱ ትልቅ ፈተና ነው። ተግባራዊ ማድረጉ ደግሞ ትልቅ ደስታ ነውና ሲጸድቅ ደግሞ የዛሬ 2-3 ዓመት የበለጠ ደስታውን ያሰፋል ብዬ ነው የማስበው። ዛሬ የተከልነው ችግኝ 2-3 ዓመት በኋላ ጸድቆ ስናየው አሁን ደግሞ ብዙ አይነት ነው። እንደ አካባቢው የምናደርገው መጀመሪያ ዝም ብለት ችግኝ መትከል ነበረ አጠቃላይ። አሁን ደግሞ እንደ አካባቢው ሁኔታ እያልን ነው። የፍሬ ዛፎችም አለንም ለሌላ ጥቅም የምናውላቸውም
ደን ልማቶች አሉ። እነዚህ የተዋሃዱ እያወቅናቸው እየተማርናቸው ትላንትና የነበረን እውቀት እንደገና ክህሎታችን እያደገ የሚሄድበትን ሂደት ነውና የያዝነው። እርግጠኛ ነኝ የዛሬ 10-15 ዓመት ኢትዮጵያ አሁን ያላትን የደን ሽፋን በተሻለ መልክ አድርጋ ልምዷንም ለአካባቢዎቿን በሙሉ ያለንም ከግብጽ ጋር አይደለም ጭቅጭቅና ንትርክ የውሃ ፍሰታችን በስቶብን እንጋራው አይነት ይሆናል ብዬ ነው ተስፋ የማደርገው። መልካም እንግዲህ ያው በእንደዚህ አይነት ሰፊ በሆነ መርሃ ግብር ውስጥ ኢትዮጵያውያን በሚሊዮን የሚቆጠሩ ከ25 እስከ 30 ሚሊዮን የሚደርስ የህዝባችን ቁጥር በእንደዚህ አይነት ስራ ውስጥ ይሳተፋል። ችግኝ በመትከል የነገዋን ኢትዮጵያ ለመገንባት ጥረት ይደረጋል እና እንዲህ አይነት ዘመቻዎች በታሪክ ውስጥ ምን አይነት ቦታ ሊኖራቸው ይገባል? ታሪክስ እንዴት ነው የሚመለከታቸው የሚለውን ብንመለከት ቀጥለን ፕሮፌሰር። ታሪክ በብዛት መልክ መዋሃዳችንን ያሳየናል። አሁን ሁሌም የምናነሳው የአድዋን ነው። በአድዋው ሁኔታ የውጭ ጠላት በተሻለ ዝግጅት መጥቶ በአጭር ጊዜ ውስጥ ኃይላችንን አሳይተን ነጻነታችንን አስከብረናል። ከዛም በኋላ ፋሺስቱን ጦርነት ጊዜ ዝግጅታችን አነስ ያለ ቢሆንም ለ5 ዓመት ታግለን ነጻነታችንን ሳናስነካ አሳልፈናል ማለት ነው። ህዳሴም ግድብ እንደዚያው የምናይበትን ሁኔታ በተሻለ መልክ ተባብረን ማንም ሰው ሳይረዳን ችግራችንን መፍታት ችለናል። አሁን ደግሞ አፍሪካ በአጠቃላይ የወጣት ሀገር ናትና ወጣቱ ክህሎቱን የሚያዳብርበትን እድል ይሰጠዋል ብዬ ነው የማስበው። ዛሬ ሳስበው ከተሰለፈው 800 ሚሊዮን ችግኝ ከሚያፈላው እርግጠኛ ነኝ 70-80ው ወጣት ነው ማለት ነው። ተግባራዊ የሆነ የሚማርበትን መድረክ እያገኘ ነው እና ችግር የሚፈታበት ስራ የሚያገኝበት ሪፖርት እንደሰማ ነው ለብዙ ሰው ስራም የሚፈጥርበት ሁኔታ ስለሚፈጥር ከችግራችንን የምናቃልልበትን መንገዶች በሙሉ የሚያሳየን ተባብረን ችግራችንን መፍታት እንደምንችል የበለጠ እያጠናከረን በኢንዱስትሪውም በአይቲውም በመሳሰለው በኩል ተባብረን ከሰራን ከችግር አረንቋ ወጥተን ዓለም ቁንጮ ማንሆንበት ምክንያት ያለ አይመስለኝም። ያው ህዝቡ በዚህ መጠን ለብሔራዊ ዓላማ በጋራ ወጥቶ ተሳትፎ ማድረጉ በራሱ በተለይ ለሀገራችን የሀገር ግንባታና በተመሳሳይ ደግሞ ለሀገር ግንባታ ሂደት ውስጥ ያለው ሚና ምን ሊሆን ይችላል የሚለውን ነገር ብናነሳ በተለይ ደግሞ አስተዋጽኦ ምን ይመስላል የሚለውን ጨምረው ቢነግሩ። የሰው ልጅ ከተፈጥሮ ጋር ከታረቀ ችግርን አቃለለ ባይ ነኝ። መነሻችንን ሁሌም እንደምለው መነሻችን ኦክሲጅን ነው። ልክ እንደተወለድን ኦክሲጅን ጋር ነው የምንገናኘው። አሁን የምንሰራው ስራ ኦክሲጅን ማምረት ነው። ፋብሪካውን ነው የምናመርተው። ለእኛ ብቻ አይደለም፣ ለአካባቢያችን፣ ለዓለም ነው የምናመርተው። ካርቦን ዴቲንግ የሚባለው በአንድ ዛፍ እንስጣቸው አንስጣቸው የሚል ክርክር ነበረ። አሁን ደን ነው እየሰራ ነው ያለ ነው እና ያለው ወጣት በችግር መፍታት ውጤት ውስጥ የሚያልፍ ከሆነ ችግሮቹን በሙሉ እየፈታ ይሄዳል ብዬ ተስፋ አድርጋለሁ እና ኦክሲጅኑ ካለ አፈሩ አለ፣ ውሃው አለ፣ ምርት አለ፣ እድገት አለ። የሰው ልጅ ቀለም ነው መነሻው መድረሻው። ከዛ በኋላ ነው ኢንዱስትሪው ሌላው የምናነሳውና መነሻውን ነው የያዝ ነው። ለዓለም አቀፍ ኮቪድን ማስታወስ እንችላለን። በኦክሲጅን ምክንያት ብዙ ችግር ደርሶብናል እና ዛሬም የምናመርተው ፋብሪካዎች ነው የምናቋቋመው ለዓለም፣ ለኛ ብቻ አይደለም። አሁን ለአካባቢዎቻችን በሙሉ ዛፉ መኖሩ ውሃ አለ፣ ውሃ ካለ ወንዝ አለ፣ ወንዝ ካለ እርሻ አለ እና እነዚህን የተያያዙትን ሂደቶች ውህደቶችን ስንነጋገር በዚህ ውስጥ ነው ወጣቱ የሚያድገው እና አሁን ያለብንን ቁርሾዎች በሙሉ ሊፈታ የሚችለው ይህን ችግሮችን መውጫዎቹን ቀዳዳዎችን ሲያገኝ ነው ማለት ነው። ከተፈጥሮ ጋር በታረቀው ቁጥር ከማን ጋር ነው የሚጣላው? ጠላት አይኖረውም እኮ። አሁን ተፈጥሮን ትበቃናለች አትበቃለንም በሚል ፉክክር አይነት እያደረግን የምንሄድበት ነገር እርሻችን የበለጠ ያመርት አሁን የተከላ ስለሆነ አያመርትም። አፈሩ ካለ ውሃው ካለ ጉልበቱ ካለ የተሻለ ምርት እናገኛለን። የተሻለ ምርት ካለ ለምን እንጣላለን? ወንድማማቾች ኩርማን መሬት የሚጣሉበት ምክንያት ምርቱ እየቀነሰ ሰውም እየጨመረ ነው እና አሁን ሚዛን የሚያስጠብቅልን ምርቱን የሚያስጨምርልን ሁኔታ ነው።
መነሻውና መድረሻው ኦክሲጅን፣ ውሃው፣ አፈሩ፣ ጉልበቱ ናቸው። እነዚህን ዑደቶች ወጣቱ በተሻለ መልክ ከተረዳ እንደ አካባቢው እንደ ሁኔታው ያለማቸዋል፣ ያሳድጋቸዋል። አሁን የፍራፍሬ ዛፎች የተተከሉ ነው። ምግብ ነው፣ ገበያ ነው፣ የውጭ ምንዛሬ ማስገኛ ንብረት ነው እና እነዚህም በሙሉ ካልሰራ ነው አሁን የፕሮቶኮል ኪዮቶ ፕሮቶኮል ጀምሮ ሰው ያወራል በዓለም አቀፍ አሁን እኛም እኮ 2032 እናወራለን። በወሬ ብቻ የሚያልቅ ነገር አይደለም። ተግባራዊ የሚያደርገው ነገር ኃይል ከሌለ ተጨባጭ ነገር የምናገኝበት ነገር የለም እና አሁን እኛ የጀመርነው ተጨባጭ የሚሆንበት ለጎረቤቶቻችንም ችግኝ እየላክን ነው። ሱዳን፣ ሶማሌ፣ ኬንያ፣ ግብፅም መላክ አለብን ብዬ ነው የማስበው። ይትከሉ አሁን የአፋሮቹን አይቼ ነበርና በረሃውን እየተከላከለልን ነው አሉ። ኢጋድ ነበር የተቋቋመበት በረሃን ለመከላከል ነው። ብዙ ወሬዎች፣ ብዙ ስብሰባዎች ተካሄዱ፣ ግን ተግባራዊ የሆነ ተጨባጭ ነገር ብዙም አልተሰራም። ይሄ ነገር ስናመጣው የአረንጓዴ አሻራው ለውጥ እያመጣ መጥቷል። በዓለም አቀፍ ደረጃ የኢትዮጵያ ድርሻ ደግሞ ከፍተኛውን ድርሻ ያገኘ በዛ ምክንያት ነው። ልምድ ለመቅሰም ነው ኮፕ 32 ኢትዮጵያ ውስጥ የሚደረገው። ምን እየሰራችሁ ምን ሚስጥር ነው ያላችሁ እያለ ነው እንጂ አንድ ደሃ ሀገር ጋር ትልቅ ስብሰባ የሚመጣበት ምክንያት ያለ አይመስለኝም። አክብሮ ነው ያመጡትና ያም የሆነው በስራችን ነው። 8 ዓመት ስለለፋን ነው። 80 ዓመት ብናደርገው 100 ዓመት ብናደርገው ከተፈጥሮ ጋር የበለጠ እየታረቅን እንሄዳለን ማለት ነው። መልካም እንግዲህ በዚህ መርሃ ግብር ላይ የተለያዩ ማንነቶች ናቸው እንግዲህ በጋራ ወጥተው ይህንን ሚናና ይህንን ጥረት እያደረጉ የሚገኘው። በኢትዮጵያ በሁሉም አካባቢ ላይ አረንጓዴ አሻራ መርሃ ግብር እየተካሄደ ነው የሚገኘው። ዜጎች ወጥተው በጋራ እነዛ ብዛ ማንነቶች በጋራ ወጥተው ችግኝ ሲተክሉ እየተመለከተ ነው። እንዲህ አይነት ነገሮች ለብሔራዊ መግባባት ምንድን ነው አዲስ ነገር የሚጨምሩት ነገር የሚለውን በተወሰነ ደረጃ እንመልከት። የሰው ልጅ ፍላጎቶች የተወሰኑ ናቸው። እነዚህን ፍላጎቶች አብሮ መስራት ነው። ቅድም እንዳነሳሁት ኦክሲጅን ያስፈልገናል፣ ደማችን ይፈልገዋል። ስብዕና በሙሉ ኦክሲጅን ያስፈልገዋል። ከዛ ነው የሚጀምረው። ለኦክሲጅን ምንጩ ምንድን ነው? ችግኝ ነው። ችግኝን አልተክልም የሚል ሰው ኦክሲጅን አልፈልግም ያለ ራሱን ለመግደል የተዘጋጀ ነው ማለት ነው እና ብሔር አይጠይቅም፣ ቋንቋ አይጠይቅም፣ ሃይማኖት አይጠይቅም፣ ስብዕናን ነው የሚጠይቀው። ይሄ የስብዕና ስራ ስለሆነ የሚያስተባብረን አንድ ኃይል ነው። የኃይል ምንጭ ቅድም እንዳነሳ ነው የህዳሴው ግድብ ኃይል ያስፈልገናል። ምክንያቱም ፍጆታችን እንጨት ጨፍጭፈን ከምናነድ ኤሌክትሪሲቲ መጠቀሙ የተሻለ ነው። ያንን ደግሞ አብረን ሰርተነዋል አይደል? በተግባር አሳይተን ውጤት እያገኘንበት ነገር ነው። ትናንትና ከሰል የሚከስለው ነገር እየቀነሰ ይመጣል። ምክንያቱም ከሰሉን ለማቃጠል የሚፈጀው ጊዜ ጉልበቱ ምናምኑ ይቀርና ቤታችን ቁጭ ብለን ኤሌክትሪሲቲ መጠቀም የምንችልበት ሁኔታ ያመቻችልናል ማለት ነው። የተፈጥሮ ሀብት ውሃችንን ነው የምንጠቀመው። ስለዚህ እነዚህ ነገሮች ማያያዝ ምንችል እንደሚባለው ነጥቦችን ማያያዝ ስንችል ትልቁን ስዕል ማየት እንችላለን እና ዘር አይጠይቅም፣ ምንም አይጠይቅም። ይሄ ነገር የሁላችንም ነውና በሁላችንም የሚደረግ ነው ብዬ ነው የማስበው። መልካም የመጨረሻ ጥያቄ ማደርገው በዚህ እንደዚህ አይነት መርሃ ግብሮች እንዲህ አይነት ዘመቻዎች ለትውልድ ተጠብቀው እንዲዘልቁ ከማን ምን ይጠበቃል? እንዴትስ ባለ መልኩ ተመዝግበው መቆየት አለባቸው በሚለው ላይ የመጨረሻ ሀሳብ ይስጡኝና ውይይታችንን እናቆማለን። እዚህ ጋር በአጠቃላይ የትምህርት ይዘታችንን መቀየር በብዛት ያስፈልጋል እላለሁ። ከተፈጥሮ ሀብታችን ጋር መቆራኘት ያስፈልጋል። ወጣቱ አሁን ቅድም ብዙ መናገር ይቻላል ጊዜ ስለሌለ ነው እንጂ የኔን እድገቶችን ማነጋገር ይቻላል። ከተፈጥሮ ጋር የነበረን ቁርኝት እና ተማሪው ትምህርት ቤት ውስጥ የተፈጥሮ ሀብቱን የሚያውቅበት ሁኔታ፣ የተፈጥሮ እንክብካቤን የሚገነዘብበት ሁኔታ ልክ እንደ ስካውት እንቅስቃሴ ተፈጥሮን ማወቅ፣ ተፈጥሮን ማበልጸግ፣ እነዚህን ነገሮች ስንሰራቸው አስተሳሰባችንን ቀና ይሆናል፣ አካሄዳችንም የተሻለ ይሆናል። የተፈጥሮ የፈጣሪም ጸጋ እየተሻለ በብዙ ይመርቅልናል ማለት ነው እና እነዚህን ማያያዙ አንዱ ትምህርት ቤት ነው ላለው፣ ሁለተኛው የሃይማኖት አባቶች ናቸው ከተፈጥሮ ጋር እንዲያስታርቁን መምከር አለባቸው። ሶስተኛው መንግስት ነው፣ ትልቅ ድርሻ አለው፣ ማስተባበር አለበት። የእናንተም ድርሻ ከፍተኛውን ድርሻ አለ። ሽኩቻውና ግጭቱን ብቻ ሳይሆን ከተፈጥሮ ጋር የምናደርገውን ውህደትና እርቅ በብዛት ቢሰራ የተሻለ አመለካከት ይኖራል። እንቅልፌንም ሳልም
የተሻለ እንዳለም የሚያደርገኝ ይሆናል። ችግር ብቻ ሳይሆን መፍትሄም እና ቀደም እንዳልኩት ኢትዮጵያ የሰው ልጅን መገኛ እንደመሆኗ መጠን ችግር ፈቺም ሆናለች በአረንጓዴው አሻራ ምክንያት። ፕሮፌሰር አህመድ ዘካሪያ እንግዲህ ከአረንጓዴ አሻራን ከባህልና ከታሪክ አንጻር ስላዩልን ስለተመለከቱ ሀሳብና እይታዎትንም ስላጋሩን በጣም አመሰግኖታለሁ። እኔም አመሰግናለሁ። ክቡራን ተመልካቾች እንግዲህ ችግኝ ተከላ ባለፈ ያለውን ትውልዳዊ ትርጉም የተመለከትንበት ውይይት ነበር። ይህ አሁን ደግሞ ወደ አፈወርቅና ሞሊቶ መራችኋለሁ። ስመለስ ከሌላ እንግዳ ጋር እንገናኛለን።